ሁሉም ደስተኛ ሆኖ የሚኖርበት ሀገር ትኖረናለች ብዬ አስባለሁ። በጣም ትልቅ ሀገር የሁሉንም ያቀፈች የብሔር ብሔረሰቦች የሆነች ትልቅ ሀገር እንጠብቃለን። በጣም ሁላችንም ያሳተፈች በፖለቲካው በኢኮኖሚም በጣም ትልቅ ተስፋ ተጥሎበታል። ይሄ ምክክር ኮሚሽኑ እኚህ በሀገራዊ ምክክሩ ተሳታፊዎች ብሎም በበርካቶች በብዙ ተስፋ የሚደረግባቸው ጉዳዮች ናቸው። የጥላቻ ግንብ በሰላም ድልድይ ተተክቶ ሁሉም እኩል ተጠቃሚ የሚሆንባት ትልቋን ኢትዮጵያን መመልከት፣ ለዚህም ልዩነቶችን በውይይት መፍታት ለሀገር ሰላምና መረጋጋት ብቸኛ አማራጭ ነው ብላ ያመነችው ሀገር ኢትዮጵያ ይህንኑ ስታደርግ ሳምንታት ተቆጥረዋል። በእነዚህ ጊዜያት ውስጥ ተሳታፊዎች በምክክሩ ያዩት የሚኖራቸው ተሳትፎና ሚናም ለነገ ለሚመኟት ኢትዮጵያ መሰረት የሚጥል ነው። ግድግዳ የሆኑ ነገሮች ሰው እንዳይገናኝ በሰላም እንዳይኖር በፍቅር እንዳንኖር ያደረጉ አስቸጋሪ የሆኑ ግድግዳዎችን የጥል ግድግዳዎችን አፍርሰን የሰላም ድልድይ ገንብተን እንሄዳለን የሚል ትልቅ ተስፋ አለኝ። የሀገር ጉዳይ ስለሆነ ሀገራችን ሰላም ሆና ነገ በልጽጋ የውጭም የውስጥ ብዙ ጠላቶች ካሏት ያ ሁሉ ወደ አንድ ነገር መጥቶ ሀገራችን እንደምታድግ ሁላችንም ተጠቃሚ የምንሆንበት ይሆናል ብዬ አስባለሁ። አላግባባ ባሉ ጉዳዮች ዙሪያ ጠረጴዛ ከቦ መወያየት መቻልና እስካሁን በዘለቀው የምክክር ሂደት ላይ የተነሱ ጉዳዮች በሙሉ በሀገሪቱ ላይ አስተማማኝ መግባባትን ያመጣል የሚል ተስፋ በተመካካሪዎች ዘንድ ተፈጥሯል። ውይይቶች ነበሩ፣ ከታች ይዘን የመጣናቸው ችግሮች ነበሩ። ያን ችግር የሚቀርፍና ዘለቄታች ሀገር ወዴት ትሻገር በሚለው አንጻር የተወያየንበትና ጥሩ ተመካክረናል፣ ምክር ሀሳቦችን ሰጥተናል። ቀጥሎ ብሩህ ተስፋ እንደሚመጣ ተስፋ አደርጋለሁ። በጣም ነው ደስ የሚለው። አገርን ወክለን ነው እዚህ የተገኘ ነው። በጣም እጅግ በጣም ነው ደስ የሚለኝ። ተስፋ በጣም ትልቅ ነው። ለኛም ለልጅ ልጆቻችንም ትልቅ ተስፋ ነው ያለው የሚል ተስፋ አለ። ኢትዮጵያ ላይ ያሉ ተከማችቶ የነበሩ ችግሮች ተፈተው ሰላማዊ የሆነች ኢትዮጵያን ለመገንባት ሰዎች በሰላም ገብቶ የሚወጡባት ሀገር ሰላም የሰፈነባት አገርን ለመገንባት እና ከዚህ በፊት ተቆላልፎ የነበሩ አለመግባባቶችን ግጭት የሚፈጥሩ ችግሮችን እነዛን ፈተን ሁላችንም በአንድነት በጋራ ለመኖር ነው ተስፋ ማደርገው። መግባባት ሳንችል ቀርተናል። አሁን ግን ከ10 ጀምሮ እየተላመድን ማንተዋወቅ ሰዎች ከተለያየ ክልል የመጣን ከዛ በኋላ በ50 ደረጃ ከዛ 250 የበለጠ የተዋወቅን አሁን ወደ 500 ቀጥሎ ወደ 4000 ነው የሚሄደው። እንግዲህ ከኋላ ደግሞ ብዙ ህዝብ ወክለን የመጣ ነውና ኢትዮጵያ ከመመካከርና ለቀጣይ ሁሉም ተጠቃሚ በሚሆንበት በጋራ ተግባብተን የምንኖርበት ሀገር ከመመስረት አንጻር ይሄ ምርጫችን ነው። ከዚህ ውጪ ምርጫ አለ ብዬ አላስብም። ሀገራዊ ምክክሩ አንዱ የሌላውን ሀሳብ ማድመጥ፣ ለመፍትሄ አካል የሆኑ ሀሳቦችን ማፍለቅ ብሎም ለኢትዮጵያ ዘላቂ ሰላም ልማትና አብሮነት መሰረት የሚጥሉ የጋራ መግባባትን የሚፈጥሩ ምክረ ሀሳቦችን መስጠት የተቻለበት ነው። ይህም ዜጎች ለልማት በጋራ የሚነሱበትን አውድ በመፍጠር የተረጋጋችና ዘላቂ ሰላም የሰፈነባት ሀገርን ለመገንባት ከፍተኛ ሚናን የሚጫወታል። ሁሉም ሲመጣ ትኩሳት ነው ይዞ የመጣው ብሶት ሊያራግፍ ነው የመጣው። እያንዳንዱ የነበረበትን ብሶት እዚህ ጋር አራፎ የውስጡን አንቅሮ ሲያወጣ ሁሉም ጋር ለካ ይሄ አለ የሚል ግንዛቤ አለው። እኔ ጋር ያለ ቁስል ሌላው ጋር አለ፣ መሀል ላይ ያለ ቁስል ዳር ላይ አለ፣ ዳር ላይ ያለ ቁስል መሀል ላይ አለ። ስለዚህ እንዴት ነው ወደ መሀል ደግሞ የምንመጣው? እንዴት ነው ኢትዮጵያን አንድ አድርገን የምናወራው የሚለው ነገር ወደ ጥሩ መግባባት አምጥቶናል። ምክክር እንግዲህ መጽሐፍ ቅዱሳዊ መሰረት ያለው ነው። እግዚአብሔር ይመክራል። ስለዚህ በምክክር ውስጥ ማትረፍ አለ፣ በምክክር ውስጥ መዳን አለ፣ በምክክር ውስጥ ብዙ ጌን የምናደርገው ነገር አለና ይሄ እንደውም ቀደም ብሎ መደረግ ነበረበት። በሂደቱ የሚደርሱ ስምምነቶችም ህብረ ብሔራዊ አንድነትን ይበልጥ ለማጠናከር ትልቅ ፋይዳ ሲኖራቸው ምክክሩ የኢትዮጵያውያንን የባለቤትነት መንፈስ አጉልቶ የሀገራቸውን የነገ ብሩህ እጣ ፈንታ እንዲወስኑና ሀገራዊ መግባባት የሰፈነባት ኢትዮጵያን መገንባት የሚያስችል ታሪካዊ መሰረትም ይጥላል። ሁሉም ደስተኛ ሆኖ ሁሉም ተጠቃሚ ሆኖ ሁሉም ለሀገር ያገባኛል ብሎ የኔ ነች ብሎ ጽንፍ ሳንይዝ ብዙ ጊዜ ጽንፍ ነው የሚጎዳልና መምጣት ባለብን ዲስታንስ ሁሉም ሰው የሚጠላውን ነገር ትቶ ወደ አንድነት በመምጣት አንድ ሀገር ነው ያለን፣ ሌላ ሀገር የለንም። ስለዚህ
የሀገር ጉዳይ ሁላችንንም ያገባናል። እኔ ሃይማኖተኛ ነኝ፣ የሀገር ጉዳይ ግን ያገባኛል። ፖለቲከኛው ብቻ አይደለም ያገባው፣ እኛም የሃይማኖት አባቶች፣ የሃይማኖት መሪዎች፣ ማንም ሰው ያገባዋል።